22ኛውን ክፍል እነሆ። አንተ ባህሩ ምን ላድርግሽ ስራ ይዣለሁ አይታይሽም ሲለምኑ አይገባህም እንዴ ስራ እኮ ነው ያስኩት ብለኝ ድምፁ የሚረብሽሽ ከሆነ ከአካባቢው ራቅ ማለት ትችያለሽ ምን አንተ ባህሩ አንተ አንቺ ምን ሆነሻል ብትመጪኝስ ነው ዞር በልልኝ የዚህን ብረት ድምጽ ስሰማ ያመኛል ማለት አማርኛ አይደለም ስራ ነው ያስኩትስ ማለት አማርኛ አይደለም ያመኛል ቆይ ታዲያ አንቺ የምትበዩ የምትሰሚው ሁሉ ያምሻልና እኛ ምን ነው እንጃለ ይሄንን አልጋ ዛሬ ሰርቻለሁ ብዙ ትዕዛዝ ነው ይሄንን አንቺም ታውቂያለሽ እና የት ሄጄ ልኖርልህ እኔስ የት ሄጄ ልስራልሽ እንጃለ ነግሬሃለሁ ይሄንን ኮተትን ይዘ ከዚህ ግቢ ውጣ እንዴ ምነው ግን ያንቺ እርግዝና እንዲህ በዛ ከዚህ በፊት የቀለም ሽታ ያመኛል አልሽ አንቺ ወጣ ስትይና ስተኝ እየተጠበቅን መቀባት ጀመር አሁን ደግሞ የብረቱ ድምጽ ሲጮህ ያመኛል ትያለሽ ገና ለገና አንቺ አርግዘሻል ብለን ሰርተን ላንበላ ነው እንዴ አፈር ብላ ኧረ ጠላቴ አንቺ ለቀቂ ሲማቴ ጋር ነው እንዴ አንተ ነፍሰ ጡር ባህሩ ተወጂ እንዴ ግደለኝ ለምን አትገድለኝ ግደለኝ እንዴት አባቱ ብረቱን ካሊያስኩ እኮ ነው የምትለው ጎሽ አንተ ባለጌ በልሽ እሷ ልቀቃት እንዴ ምን ማለት ነው ሆዷ እንዳትመታት ባህሩ ሰጠኝ እሱን ብረት ዛሬ አንቆራጥጬ ያለቀኩ እንደሆን ዛሬ ማማጥፎ እርሶ ደግሞ ይረፉ እስቲ ምን አርጊ ብለህ ነው አንተ ነፍሰ ጡራን የምትደበድባት እኔ ያልደበደብኳት ራሷ ናት አላሰራ ያለች መቶኛል መችምታ ምን ትሆንልህ ትሞትልህ መናጢ ደሞ አንተም ብሎ መች እስኪ ቆይ ባኮን በግቤ ምንድነው የገባው በቀደም ይሄ በገዛ ቤቱ ሚስቱን ሲደበድብ አደረ ዛሬ ደግሞ አንተ የገዛ ልጅን በገዛ ግቤ ትመታ እኔ አልመታዋትም እንዴ ብረቱ ሲጮህ ያመኛል አቁም ስራህን አለች አላቆምም አልኳት ሰደበችኝ ዝም አልኳት ታዲያ ሰደበችን እንደሆነ መልሰት ሰድባታለህ እንጂ ትመታታለህ አልመታዋትም መበየጃውን ልትነጥቀኝ ስትል የጋለ ስለሆነ እንዳትይዘው እየተከላከልኩኝ ነበር መበየጃውን ለምንድን ነው የፈለገችው ሲበየት ድምጹ ይረብሸኛል ያመኛል ብላ ነው አው ያመኛል ድምጹ ብቻ ሳይሆን አንተንም ያመኛል ካመማት ነው ታዲያ እኔ የት ሄጄ ልስራ እኔ የት ሄጄ ልኑር ድምጹ እኮ ሲጮህ ይነዝረኛል ልቤን ያመኛል ሲበየድ የሚወጣው ሽታ ወደ ላይ ይለኛል ሲበየድ ይሸታል እንዴ እኔ እንጃ እኔን ሸቶኝ እሷን ሸተታታ እንዴ ነፍሰ ጡር እኮ ናት ላንተ የማይሰማ ሽታ እሷን ሊጣላት ይችላል ያመኛል ያህያ ጉርቶሻል እንዴ ምንሽን ነው ኮኔ አረ ምንም አልሆነችም እንዴ እቺ ልጅ አንድ ነገር ትሆንና ዛሬ እና ሳትመታት ነው እንደምታቃስተው ምናልባት ምጥ ይሆን እንዴ ይሄ ደግሞ ገና ናት በብረሽን ጣናው ልቋታ ተመተንፈሻታ አረ ባካችሁ ደግፏት እንዳትወድቅብኝ እንዴ ማማጥፋ ምን አለ ያዛት ወይኔ እናቴ እንዴ ምጥ ነው አይደለም እንቺ ሶፍት ልጄ ግን ደህና ሐኪሞች እኮ ምንም አልሆንሽም አሉሽ አልትራሳውንድ ተነሳ ምንም እኮ አልሆንሽም ብለ ታዲያ ለምን ያመኝ ሆዴ ቆሰለ ስለምታለቅሽ ነው እስኪ ዝም በይና ተኝ ዝም ወይኔ ልጅ እሺ በቃ ዝም በይ ዝም አልልም እኔ ዝም አልልም አንተ ከፈለክ ዝም በል እሺ ዝም እላለሁ አዎ አንተ ዝም በል ታዲያ ምን ላድርግ እኔ መልሼ ልደባደብ እሱማ ወንድነት ነበር ልደባደብ ትደባደብ ምን ትሆናለህ ወንድ አይደለህ ማንም ወንድ ሚስቱን ሲመቱበት እያየ ዝም አይልም
አንተ የኔ ባል ግን ተመትቼ ሳለቅስ እንባዬን የምጠርግበት ሱፍ ታቀበለኝ። ስትመጪ እኔ አላየሁም። ባታይስ ተመትቻለሁ ካልኩ አታምነኝም? ብሌን አታጋኙ። ሊመታሽ ከጅሎ ሊሆን ይችላል ግን አልመታሽም። ሊመታሽ ከጅሎ ሊመታኝ እንደከጀለስ ታምናለህ? ምናልባት ዞር በል ካጠገቤ። የት ልሂድ? አላውቅልህ። ባህሩን በደበድብልሽ ደስ ይልሻል? ማ አንተ ነህ ደብዳቢው? እንኳን እኔን መጥቶ አንተን ራሱ በቦክስ ሲያጣድፍ መች ዝንቡን እንኳን እሺ ብለው ታውቃለህ? እኔ ከማንም ጋር መጣላት ስለማልፈልግ ነው እንጂ መማታት ይሄን ያህል የሚከብደኝ አይመስልኝም። ታውቂያለሽ ደግሞ እኔ በዱላ አላምንም። ይቺ የፈሪ ሰበብ ናት። እኔ ፈሪ አይደለሁም። ፈሪማ ነህ። ተማታው ያልክ ጊዜ እንኳን በድንጋይ ነው የምትማታው። ለስሙ ባል አለኝ ብዬ አወራለሁ። አንተ ግን ልብህ ከምንድን ነው የተሰራው? አንዳንድ ጊዜ ፈሪ መሆንን ሳስብ ሚስት በመሆኔ እንደማፈር ታውቃለህ? ምን አልሽ? ወይ እንደ ሌሎቹ ባሎች ሰርተህ አታኮራኝ፣ ወይ የደበደበኝን ደብድበህ አታስደስተኝ። ዝም ብለህ ባል ብቻ። በቃሽ፣ ዝም በይ። ዝም በይ፣ ዝም በይ፣ ዝም በይ። የማንም መጫወቻ የሆኑ ዝም ማለት ጀግንነት እንዳይመስልሽ ውርደት ነው። እሺ እኔ በምን ልኩራ? ቻው። እሺ ዋ ነግሬሃለሁ ጠቢቡ፣ ሄደህ እንዳትጣላ። አንተ ጠቢቡ ነግሬሃለሁ። አንተ በኋላ አንድ ነገር ብትሆን እኔ አባቴ የሌለው ልጅ አላሳድግም። ይሄን ልጅ አንድ በሉልኝ ዛሬ። ምን ዝም ብለህ ቁልጭ ቁልጭ እያልክ ታይኛለህ? የጠየቅኩህን አትመልስልኝም? ይቅርታ አልኩኝ እኮ። የልብን ከሰሩ በኋላ ይቅርታ መጠየቅ ሙያ እንዳይመስልህ። ጠላት እኮ ከሩቅ አይመጣም እናንተዬ። አሁን ያለፈው አልፏል። ልጁም በድርጊቱ ተጸጽቷል። አይ አትከላከልለት። አንተ ራስህ ጉዱን እያወቅ ዝም ብለህ በማቆየት የጥፋቱ ተባባሪ ነህ። በጣም ነው የማዝነው። እኔም በጣም አዝኛለሁ። አንተ ያልታመንክ ታዲያ ማን ይታመን? እኛ ጣታችንን ሌላ ላይ እንቀስራለን። አጥፊያችን በግቢያችን ተቀምጧል። በጣም የገረመኝ ከምህረት ጋር የተጣላሁበትን ምክንያት እያወቅ እውነቱን ልትነግረኝ ያለመፈለግ። እንደዛ ስንናደድና ወሬኛ እያለን ስንሳደብ ምን አፍክለ ጎመው? አንተ ወሬኛ። አትስደብኝ ማማ፣ አትስደብኝ። አንተን ሰው ብዬ ቁጭ አድርጌ ስላናገርኩህ ነው። እንደ ስራህማ እኮ አንተ መሰቀል ነው የነበረብህ። እሺ አሁን ምህረትን ምንድን ነው የምላት? በሐሰት የሆነ ጀልኩሽ ተሳስቼ ነው ይቅርታ አድርግልኝ። አላደርገውም። ታያለህ መጨረሻውን ባህሩ። ገና መች መጨረሻው ጋር ደረስንና ከአንተ ጋራ ተመሳጥሮ ስማችንን ጥላሸት የቀባው ማን ነው? አንቺ ደግሞ ከሰው ራስ ውረጂ እንዴ። ጋዜጠኛው ምን አጠፋ? እየደወለ የኃይሉ ያለህ እያለ ወተወተ። ምላሽ ሲያጣ የመሰለውን አተመ። ጋዜጠኛው ግን የቴሌቪዥን ነው አላላችሁ? እኔም እኮ ግራ የገባኝ እሱ ነው። አንተን ያናገረህና ያንተን መምጣት ከኔ ጋር እየደወለ የጠየቀኝ የነበረው የቴሌቪዥን ጋዜጠኛ ነው። ስለ ጋዜጣው እኔ ምንም የማውቀው ነገር የለም። ወሬኛ፣ የሰው ወሬኛ። ማማ ወሬኛ አትበይኝ። በስድብ ካለፈልም የፈጠረህን አመስግን። እንደው አንተን አፈር ድብ የሚያስፈላልኝ ወንድ እኮ ነው ያጣሁት። እስቲ ረጋ በይ ጥፌ። እንዴ አሁን መቆጨቱን ትተን የተበላሸውን ብናርም አይሻልም? ምህረትና ኃይሉን ማስታረቅ ቅድሚያ የምንሰጠው ጉዳይ መሆን አለበት። አይ ግድ የለም፣ እኔ ራሴ ሄጄ ይቅርታ ጠይቃታለሁ። በነገራችን ላይ ማማ ጥፌ መኝታ ቤቱን መልቀቅ አለብኝ። እስከዛሬ ለኛ ብለው ተቸግረዋል። አሁን ግን እወጣለሁ። እሱማ ካፌ ላይ ቀደምከኝ ልጄ። የብሌን መኝታ ቤት በአንተ ዕቃ ተሞልቶ አይደለም ያለው። ዕቃውን ሌላ ቦታ እናደርግና ቤት እስክታገኙ ባይሆን እዛ ትቆያላችሁ። እስኪ ቆይ። ካሁን በኋላ ግን እየተደባደብንና ሰውን ቅልፍ እየነሳን የጥፎ ወርቅን ቤት ሰላም እናደፈርሳለን ማለት ዘበት ነው። ግድሉትም ማማ ጥፌ ከመኝታ ቤቱ ብቻ ሳይሆን ጠቅልዬ ከቤቱ ነው የምወጣው። ከመጣላታችን በፊት ምህረት ቤት አግኝቻለሁ ብላኝ ነበር። እኔም ወደዛው ሄዳለሁ። አዎ ታረቁ። እኛም በቃ በማጓጓዙ እንረዳችኋለን። እንዴ ኧረ እባካችሁ በንዴት ሆናችሁ የምትወስኑት ኋላ መዘዝ እንዳይኖረው። መዘዙማ የልጅ ነው። ምን ይደረግ? ምን ይደረጋል? መቼም ለፍርድ እናቀርበው ነገር። ምህረትንም ኃይሉንም ይቅርታ ይጠይቃ፣ ብሌንንም ይቅርታ ይጠይቅ።
እኛ መቼም በጋብቻም ቢሆን ተዛምደናል። ተበላሸ ብለው ጣትን ቆርጠው አይጥሉ። የሥራህን ይስጥህ ብለን ትተናል። ጠቢቡ ምን ነው ደህና አይደለም እንዴ? ዝምታ ፍራቻ እንዳይመስል እሺ። አንተ ጠቢቡ ኃይሉ ያዘው እንጂ አንተ ተው እንዴ! ምንድን ነው ይኸው ነግሬሃለሁ። ተሰነዝርና አንተ ተው አሬ ተዘረረው ልጅ ትንፋሹን አዳምጡ። ልቀቀኝ ኃይሉ ተው ቆይ በህይወት አለ ኃይሉ ልቀቀኝ። ግድ የለም ተው። በዱላ የሚሆን ነገር የለም። ትገለው አንተ ሁለተኛ ብሌንን እንኳን ልትመታት ቀና ብለን እንዳታያት። ወደዛ ሴት የላከው ቀንን ጠብቅ ደግሞ ኃይሉ ግድ የለም። እስኪ እሱን ልጅ አስወጣው። ኃይሉ እሱን ልጅ አስወጣው። ቆይ ይኸውልህ ቆይቻ ቡጢ ዋንሶም እዛቸው ምንድን ነው? አለቅም ገና ኧረ እባካችሁ ራሴ ሄዳለሁ። እሺ እንዴ! ኧረ አናቱ ላይ ውሃ ስስብ ገብሬ፣ አናቱ ላይ ውሃ ፍስበት አልኩ እኮ። አንተ ደግሞ እኔ ልነጠፍ እናቴ እኔን አይ ልጄ አምጣ ያዘው፣ አምጣልኝ አሁን ቀዳር ያዝ። ቆይ አይ አንተ ደግሞ ቆይ ባህሩ አይዞህ። ወይኔ ልጄን አሁን አንተን የሚመታ ወንድ ጠፋ እያልሽ መከራውን ስታበይው አልነበር? ወዲያ ምነው ወሬኛስ ቢሆን ታዲያ እኔ ይሙት አልኩ እንዴ? ጸበል ላምጣለት እንዴ ገብሬ? ኧረ ቆይ እንዴ! ምነው ምን ይሄ ልጅ? ኧረ ሸርተት አለ ቆይ ጥፌ የተመታው ቦክስ ነው እኮ ትንሽ አየር ሲወስድ ይተዋል። ተይው ለልጁም ባይሆን ለቤቱ ጸበል ያስፈልጋል። ወይ ጉድ! ኧረ ይሄ ቤት እንደው መደባደብ በዛ። ዝም ካልኩ እኮ ነገ ለኔ የማይመለሱም እነዚህ ልጆች እንዴ! ምህረት እኔ ነኝ። አይዞሽ። ምን ፈለክ? ላናግርሽ ፈልጌ ነው። ለምን? ይቅርታ ልጠይቅሽ። ተው እባክህ። ከልቤ ነው ምህረት። አጥፍቻለሁ፣ ይቅር በይ። ስለመታውሽ ይቅርታ። እንደዛ ማድረግ አልነበረብኝም። አሁን ነበረብህ። ይቅርታ። እሺ። እግዚአብሔር ይስጥሽ መቤት። አንድ ቦታ ቁጭ ብለን እናውራ፣ ሻይ ቡና እያለን። ካንተ ጋር ቁጭ ብዬ መነጋገር አልፈልግም። ካሁን በኋላ ካንተ አጠገብ የምቀመጠው ፍርድ ቤት ነው። በቅርቡ የፍቺ ጥያቄ ይቀርብልሃል። ለምን ምህረት? አሁን ይቅርታ አደረኩልህ አላልሽ? ታውቂያለሽ፣ ሁልጊዜ አጠፋለሁ፣ ይቅርታም ጠይቃለሁ። አንቺም ይቅርታ ትይኛለሽ። ለምን? ምንም ያጠፋው ጥፋት አይታይህም? ፊቴን ልብ ብለህ አይተኸው? አይቻለሁ ምህረት፣ በጣም ተጸጽቻለሁ ምህረት። ሁለተኛ እጄን አላነሳብሽም። ያልሽኝን ሁሉ ሰማለሁ ምህረት። እባክሽን ይቅርታ አድርግልኝ። ላጠፋሁት ሁሉ እክሳለሁ። ፊቴ እንዴት እንደበለዘ አይተሃል? መነጽሩን ያደረኩት ያንተን ቡጢ ምልክት ለመሸፈን ነው። ፊቴን በሻርፕ ሸፍኜ የሚሄደው ፊቴ ላይ ባለው ያንተ ዱላ ስድብ፣ ወንጀላ ስለምሸማቀቅ እኔ እንደዚህ መታለሁ አይደል? እኔ ምህረት፣ እባክሽን ይቅር በይኝ። በጣም ቀለኛል። ወዴት እየሄድሽ ነው? እሺ አሁን ተከራየሁት ያልሽው ቤት እንደምትኖር ሰምቻለሁ። ሂድልኝ ከዚህ። ቤትሽን ማየት እፈልጋለሁ። ካሁን በኋላ ካንተ ጋር በአንድ ጣራ ስር አልኖርም። እፈራሃለሁ አይደል? እንደዚህ ሆነ አይቼህ አላውቅም። ከማላውቀው ሰው ጋር ደግሞ አልኖርም። ለደህንነቴ እፈራለሁ። ለልጄ ስል ደግሞ መኖር አለብኝ። እየቆየ ይሄን ሀሳብሽ እንደምትለውጪና ይቅር እንደምትይኝ ያውቃለሁ። ካሁን በኋላ ስለአንተ ማሰብ አልፈልግም። እሺ በቃ አምላክ ሰው እያትጠጋኝ። እንዴ አንድ እርምጃ ወደ እኔ እጠጋለሁ ብትል ብዬ ፖሊስ ጠርቼ ነው የማስቀፈድድ። እንዳትጠጋኝ። መቼ ተጠጋሁሽ? ይኸው እየተጠጋኸኝ ነው። ዋ ቻው ልልሽ እኮ ነው። ጨብጭኝና ልሂድ። እንዳትነካኝ ኃይሉ። በልጃችን በእናትህ በእግዚአብሔር እንዳትመታኝ። ምህረት ቻው። ምህረትሽን እፈልጋለሁ። ስልክሽን እጠብቃለሁ።
እናገራለሁ። አንድም ቀን ሰሚ አግኝቼ አላውቅም። እንዴ በቤት የሚሰራውን ንገሩኝ ነው እኮ የምለው። ምን እንንገርሽ እማማ? ባልተብዬሽ ሁልጊዜ እንዴ እያመሸ ነው የሚመጣው። አትደብቂኝ፣ ንገሪኝ። እንዴ ምንድን ነው የምትይኝ? እኔ እንኳን ያንቺን ያህል አልተናደድኩም። ሚስቱ እኔ አንቺ ምን አገባሽ ነው የምትይው? እንደዛ አላልኩም። ታዲያ የደረሰች ሚስቱን ጥሎ የትም ሲያመሽ ተቆጭም የለበት? አያመሽም። የት አለ ታዲያ? ከምሽቱ 4 ሰዓት ላይ ቤቱ የማይገባ አባወራ ምን ይባላል? ምን ይባላል? ሲገባ ሁለተኛ እንዳይለምድ ተብሎ ይመከራል። እስከ ዛሬ እንደዚህ እየመከርሽው ነው የኖረው? ሁልጊዜ አያመሽም አልኩሽ። አልፎ አልፎ የሚሄድበት ቦታ ሲኖረው ነግሮኝ ይሄዳል። አሸፋፍኝለት ባክሽ። የት ሄደ? እኔ እንጃ። ስንት ሰዓት ይገባል? እኔ እንጃ። በእኔ እንጃ ትዳር ይቆም መሰለሽ? መውጫ መግቢያውን እየተቆጣጠርኩትም አብረን ልንኖር አንችልም። የት ቆየ? ከማን ጋር ነበርክ? ምን ስትሰራ መሸ ተብሎ እኮ ይጠየቃል። ጠቢቡ መጥፎ ነገር ሲሰራ አያመሽም። ምንድነው መጥፎ ነገር? በቃ ሲጠጣ ወይም ሲያጭስ እንደማያመሽ አውቃለሁ። የሚያመሽበትንም አውቃለሁ። የት ነው የሚያመሸው? ግፋቢል ቤተሰቦቹ ቤት። ቤተሰቦቹ ቤት በሌን የሄደበትን አላውቅም ማለት አያሳፍርም? ማንም ሚስት ባሏ ውሎ የሚያመሽበትን አታውቅም። የትም አላመሸም። በቃ ቤተሰቦቹ ጋር ነው የሄደው። ታዲያ አንቺ ለምን አብረሽ አልሄድሽም? መሄድ አልፈለግኩማ እኮ። ለምን? መሄድ ሳልፈልግስ እኮ። ለምንድን ነው የማትፈልጊው? እሱ ሄደበት ሁሉ አብሬው መሄድ አለብኝ? አዎ አለብሽ። ለምን? ሚስት ነሻ። ወይ ማማ ደግሞ እውነቱን ልንገርሽ፣ እህቱ ከለንደን ቤተሰቧን ይዛ ጠቅልላ ልትመጣ ነው። ጠቢቡ የሚከራይ ቤት ፈልግ ተብሎ ስለሱ እየተነጋገረ ነው። ለዛ ይሆናል ያመሸው። እህቱማ እንደምትመጣ ወሬውን ሰምቻለሁ። ታዲያ የምትመጣው እህቱ እንጂ እሷ አይደለ። ምን እንደዚህ ያስመሸዋል? እሺ እነግረዋለሁ። ሲመጣ ሁለተኛ እንዳያመሽ ይነገረዋል። አንቺማ ተናግረሽ የፈየድሽው የለም። እጥፍ ወርቅ በጊዜ እንድትገባ ብለሃለች ይበይ። እሺ እኔ እውነቴን ነው። ባልነቱ ላንቺ ቢሆንም አንቺ መቆጣጠሩ ካልሆነልሽ ልጅን አግብቶ በግቢ እስከኖረ ድረስ እኔ መውጫና መግቢያውን መቆጣጠር አያቅተኝም። ምን ነው ይሄን ያህል ግን? እስር ላይ ነው እንዴ ያለ ነው? በግቢሽ ብንኖርስ እንደፈለግን የመኖር ነፃነት ላይኖረን ነው? ወገኞች ነፃነታችሁ ማን ነካባችሁ? እንደፈለጋችሁ ደግሞ እንደፈለጋችሁ ብየትቻችሁ ስትወጡና ስትገቡ ሌባ እናንተ ንግር እየተከተለ ልዘራፋ ለእናንተ ብዬ መስሉሻል አንቺ። እሺ መሄድሽ ነው? ታዲያ ምን ልስራ? እዚህ ቁጭ ብዬ ባልሽ ማምሸቱን እያሰብኩ ሽበቴን ከማበዛው እዛው ቤት ሆኜ በተክዝ ይሻለኛል። አንቺም ብቻሽን መሆኑ ከሰለችሽ ነይ እኔ ጋር። እኔማ ታጫውቱኛላችሁ ብዬ ነበር አመጣጤ። ጋሽ ገብርኤሉም እንዴ? አልገባም እስካሁን። ምን ነው እንዴ? ምን ነው? አልፎ አልፎ ከጓደኞቹ ጋር ሲጫወት ሊያመሽ ይችላል። ምን ያስገለፍጥሻል? አይ የራስሽን ቁጭ አድርገሽ እኔን እንደዛ። ምኑን ነው የኔን ቁጭ ያደረግኩት አንቺ ስልሽ? ባሎቻችን ምን ማመሹ እያልን ብንመካከር ይሻል ነበር ብዬ ነው። ማን? እኔ ነኝ ከአንቺ ጋር የምመካከረው? ለራስሽ ወቂበት። የኔ ለኔ ተው። እንዴት አድርጌ ልክ እንደማስገባው ደግሞ አሳይሻለሁ።